ልትድን ተወዳለህን ሲለው ሰው የለኝም አለና ታሪኩን ነገረው። አልጋህን ተሸክመ ሂድ አለው። ሰው ለሌላቸው እንዲህ ነው የኛ ጌታ። አሁን በዚህ ጊዜ አልጋውን ተሸክሞ ሲሄድ የሚያመሰግኑበት፣ ለስሙ የሚዘምሩበት፣ የሚያደንቁበት፣ እልል የሚሉበት ጊዜው ተርፏቸው እንዲያው ይሄን ሰው ፈዋሹንም ተፈዋሹንም ሲከሱ አይገርምም? በሰንበት የተሸፈነው መርዝ ነው። ያም መርዝ ኃጢአት ነው። ያም ኃጢአት ምቀኝነት ነው። ከዘላለም የኃጢአት ድካም፣ ከዘላለም ሞት ድካም፣ ከዲያብሎስ ማርነት ድካም፣ ከመርገም ከኩነኔ ድካም ነፃ የወጣንበት እውነተኛውን እረፍት ያገኘንበት ኢየሱስ ክርስቶስ ነው። የመጀመሪያዎች ክርስቲያኖች እኮ ይሰበሰቡ የነበረው የጌታ ቀን በተባለችው ዕለተ እሁድ ነው። በብሉይ ኪዳን የጌታ ቀን ቀዳሚት ሰንበት ነበረ። አሁን ግን በአዲስ ኪዳን ግን የጌታ ቀን እሁድ ነው። በቀኖና ቤተ ክርስቲያን ልክ እንደዚህ ሁሉ በዓላት አሉን። ዛሬም ግን እነዚህ በዓላት እግዚአብሔር እንዲከብርባቸው ደግሞም እነሱ የሚታሰቡባቸው ቅዱሳን ደግሞ በእውነት አገልግሎታቸው ምስክርነታቸው የሚነገርላቸው መንክር እግዚአብሔር በላይ ለቅዱሳኑ በቅዱሳኑ ሆኖ እግዚአብሔር የሰራውን ድንቅ ሥራ የምንመሰክርባቸው እንጂ ሰው እንድንከስባቸው አይደለም። ሰው የለኝም ያለው ሰው የአዳም ምሳሌ ነው። አዳምን ራሱ በነፃ ፈቃድ ጎትቶ ካመጣው ኃጢአት፣ መርገም፣ የዘላለም ሞት፣ የዲያብሎስ ባርነት፣ የዓለመ ሲኦል ኑሮ ሊያድነው የሚችል ማንም አልነበረም። ሰው ለሌለው ሰው ሆኖ ለብቸኛው ብቸኛው አዳኝ ሆኖ በቀራኔው በፈሰሰ ደሙ በተቆረሰ ሥጋው በቅዱስ ስሙ በቸርነቱ ነፃ አውጥቶታል። አሁን እኛ በምን እናመካኛለን? እንደነዚህ ሰዎች በዓላትን ምክንያት አድርገን፣ አጽዋማትን ምክንያት አድርገን፣ ሥርዓተ ቤተ ክርስቲያንን ምክንያት አድርገን፣ እመቤታችን ምክንያት አድርገን፣ ቅዱሳኑን ሁሉ ምክንያት አድርገን፣ ሥራ ነገርን ሁሉ ሃይማኖታዊ የሆነ ነገርን ምክንያት አድርገን በእውነት ይህን ምክንያት አድርገን ሰውን በምቀኝነት በቅናት በተንኮል ሰውን ለመጉዳት ለማጥፋት ከቤተ ክርስቲያን ለማስወገድ እንደዚህ የምንሰራ ካለን በእውነት ከፈሪሳውያን በላይ ፈሪሳውያን የዲያብሎስ ልጆች ነው። አገራችን ኢትዮጵያ በእውነቱ ይህን ያህል ዘመን ተሸክማ ኖረች። እስካሁን ድረስ ግን የሚሸከማት አላገኘችም። ቤተ ክርስቲያናችን 1600 ዓመት ሙሉ ሲኖዶስ ሳይኖር ተሸክማ ኖረች ማለት አባቶቻችን ተሸክመው ኖሩ። ከእንግዲህ ደግሞ እነሱን ልንሸከም ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉ የሆነ የጌትነት ክብሩና ምስጋናው በሰማይና በምድር ምሉ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር ስለ አምላክነቱ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራው ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗሩ ስለ መግቦቱ ስለ ምሕረቱ ስለ ቸርነቱ ስለ አባታዊ ፍቅሩ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን በቸርነቱ ጠብቆ እንዳቆየን አሁንም በቸርነቱ ጉባኤያችን በመባረክ እሱ ራሱ እንዲያስተምረን ቃሉን መስሎ እንዲገልጥልን ቅዱስ ፈቃዱ ይሆንልንና አሁን ወደ ጥያቄያችን እንሄዳለን። እሺ አባታችን እግዚአብሔር ይስጥልኝ። ያ እንደሚታወቀው ነገ እሁድ መጻጉዕ እንደሆነ ይታወቃል። ከዛ አንፃር እኔ ያለኝ ጥያቄ 38 ዓመት ሙሉ ያልጋ ቁራኛ የነበረ መጻጉዕ በጌታ ተፈውሶ አልጋህን ተሸክመ ሂድ ሲባል እና ተሸክሞ ሲሄድ በሰንበት አልጋህን ተሸክመ መሄድ አትችልም ብለው ፈሪሳውያን ከሰሱት። ይህ ነገር በእውነት ለእግዚአብሔር ቀንተው ነው ወይስ ከጀርባው ሌላ ነገር አለ? ይህ በጣም የሚገርም ነው አባታችን፣ ይህንን ቢያብራሩልን። ያንተን ጥያቄ የበለጠ ግልጥ ለማድረግ ብናነበው ጥሩ ነው። ራሱን ታሪኩን የመጻጉዕን በነገው እሁድ የመጻጉዕ ዕለት የሚነበበው ማለት በመላ ኢትዮጵያ ቤተክርስቲያን በአገር ውስጥም በውጭም የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ይላል። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ
በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ያም ቀን ሰንበት ነበረ። ይሄ ነው እንግዲህ ጉዱ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ይሄ የሚገርም ነገር ነው። እውነትም አንተ እንዳልከው ይሄ በጣም አስገራሚ ነገር ነው። 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ የነበረ ወገናቸው ሰው የሌለው ያው በምንባቡ እንደሰማ ነው እንግዲህ በነበረው ስርዓት በነበረው እግዚአብሔራዊ አሰራር አንዳንድ ጊዜ መልአከ እግዚአብሔር ያን ጸበሉን ወይም ውሃውን ሲመታው ሲንቀሳቀስ ወገን ያለው ቶሎ ቀድሞ እዚያ ውስጥ በሽተኛውን የከተተ ይድንለታል፣ ይድን ነበር። ይህ ሰው ስለሌለው ነው። ልትድን ትወዳለህን ሲለው ሰው የለኝም አለና ታሪኩን ነገረው። አልጋህን ተሸክመ ሂድ አለው። ሰው ለሌላቸው እንዲህ ነው የኛ ጌታ፣ አልጋህን ተሸክመ ሂድ አለው። አሁን በዚህ ጊዜ አልጋውን ተሸክሞ ሲሄድ እግዚአብሔርን በእውነት የሚያመሰግኑበት፣ ለስሙ የሚዘምሩበት፣ የሚያደንቁበት፣ እልል የሚሉበት ጊዜው ተርፏቸው እንዲያው ይሄን ሰው ፈዋሹንም ተፈዋሹንም ሲከሱ፣ በተለይ ፈዋሹን ማሳደድ ሲጀምሩ፣ ለመግደል ሲያስቡ ሲወስኑ አይገርምም? ይህ በጣም የሚያስገርም ነገር ነው። እና በእርግጥ 7ኛው ቀን ለእግዚአብሔር የተቀደሰ መሆኑ ይታወቃል። በኦሪት ዘጸአት ምዕራፍ ላይ የተጻፈ ነው። በሌሎችም የብሉይ ኪዳን መጽሐፍ የተጻፈ ነው፣ የታወቀ ነው። ግን ይሄ የጤና እንቅስቃሴ የጤና አመለካከት አይደለም፣ የተንኮል ነው። ይህን ያህል የታመመ ሰው ነገራቸው እኮ ጌታ በምሳሌ በሉቃስ ወንጌል ምዕራፍ 13 ቁጥር 15 ላይ ያለውን፣ በሉቃስ ወንጌል አሁንም ምዕራፍ 14 ቁጥር 5 ላይ ያለውን ልክ እንደዚህ በተመሳሳይ በሽተኞችን ሲፈውስ በሰንበት ዕለት መፈወስ የለብህም ብለው እሱንም ከሰሱ፣ ተፈዋሾችንም ከሰሱ። በኋላ ምን አለ ጌታ? እንዴ እናንተ ምን ነው በሰንበት ከብቶቻችሁን፣ በጎቻችሁን፣ ፍየሎቻችሁን ከበረት ወስዳችሁ ውሃ ጠጥታችሁ ተመልሶ የለም ወይ? ከእነሱስ ውስጥ አንዱ በሬ አንዱ ከብት ጉድጓድ ውስጥ ቢገባባችሁ ቆፍራችሁ
አውጥታችሁ ተሰብሮ ከሆነ ተሸክማችሁ ወደ ቤታችሁ ታመጡ የለም ወይ? በሰንበት እናንተ መስዋዕቱን ስትሰዉ የፈለጋችሁትን ስታደርጉ ያ የሰንበት ዕለት ያ የምትሰሩት ሥራ ለእናንተስ ቢሆን በዓል አይደለም ወይ? ለምንድን ያን ሁሉ እያደረጋችሁ? በማቴዎስ ወንጌል ምዕራፍ 12 በጣም የሚገርም ነው። ጌታ በአዝመራ መካከል አለፈ ይላል። በዚህ በአገራችን እኔም በልጅነቴ አስታውሳለሁ። የሽምብራ እሸት ስንጠብቅ አንድ መንገደኛ የራበው የሽምብራ እሸቱን ነቅሎ ሊበላ በጣቱ በቀለበቱ እስኪሞላ ድረስ ዝም ይባላል። ከዚያ ከጨመረ እንዴት ነው ይባላል። በቃ ማለት ነው በሌላ አነጋገር። በደህናው ጊዜ ዛሬ አላውቅም እንደዚያ መሆኑን። ልክ የዚህ ባህል ያላቸው ይመስላል። ሐዋርያት በአዝመራ መካከል ሲያልፉ እርቧቸው ስለነበር እሸት ቀጥፈው ሲበሉ አሁንም ከሰሷቸው። በሰንበት እንዴት እሸት ይቀጠፋል ብለው እና እሱ ደግሞ ዳዊትና ተከታዮቹ በራባቸው ጊዜ ለካህናቱ እንጂ ለእነሱ ያልተፈቀደውን መስዋዕቱን ገብተው ቤተ መቅደስ መስዋዕቱን አልበሉም ወይ? እንዴት አሁን እሸት ቀጥፈው በሉ ብላችሁ እንዴት እንደዚህ ታደርግ? እና በተለያየ ምሳሌ ይነግራቸዋል። በፍጹም አይቀበሉትም። ለምን? በሰንበት የተሸፈነው መርዝ ነው። ያም መርዝ ኃጢአት ነው። ያም ኃጢአት ምቀኝነት ነው፣ ቅናት ነው፣ አድመኛነት ነው፣ ተንኮል ነው። የዲያብሎስ የክፎች መናፍስት ፈረስ የመሆን ትልቁ ማረጋገጫ ነው። በጣም ከባድ ነው። እንደ ጌታንም በመጨረሻ መስቀል ላይ እንዲወጣ እንዲገደል ካደረጉት ወንጀሎች ዋና ወንጀል ሆኖ የቀረበው ሰንበትን ሽሯል ነው። ይሄ በሰንበት የተሸፈነ የተቀመመ መርዝ ነው እና እውነትህ ነው። አስገራሚ ነገር ነው። እንዲያውም እኮ በማቴዎስ ወንጌል ምዕራፍ 12 ላይ እኮ የሰው ልጅ የሰንበት ጌታዋ ነው ብሏል። የሰው ልጅ የሰንበት ጌታዋ ነው ማለት እኔ ድሮም ሰንበትን ፈጥሬ የሰጠኋችሁ ለእረፍት እኔ ነኝ። የእነሱ ጌታ እኮ እኔ ነኝ። ሰንበት ማለት በነገራችን ላይ የእረፍት ቀን ነው አይደል? ከ6 ቀን ድካም ህዝቡ እንዲያርፉም ጭምር ነው። ከ6 ቀን የሚያርፉበት የእረፍት ቀን ነው። ከ6 ቀን ድካም የሚያርፉበት። መድኃኔ ዓለም ኢየሱስ ክርስቶስ ግን ማቴዎስ 11 ላይ እንደነገረ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ እና ከዘላለም የኃጢአት ድካም፣ ከዘላለም ሞት ድካም፣ ከዲያብሎስ ማርነት ድካም፣ ከመርገም ከኩነኔ ድካም ነፃ የወጣንበት እውነተኛውን እረፍት ያገኘንበት ኢየሱስ ክርስቶስ ነው እና ምን ይላል ቅዱስ ጳውሎስ ወደ ዕብራውያን ምዕራፍ 4 ቁጥር 9 ላይ ለእግዚአብሔር ሕዝብ ለክርስቲያኖች አሁን በአዲስ ኪዳን የሰንበት ቀን ቀርቶላቸዋል ነው የሚለው። የሰንበት ቀን ቀርቶላቸዋል። እውነተኛው እረፍት ኢየሱስ ክርስቶስ ሆኗል። ወደ ቆላስይስ ሰዎች ሲጽፍ ደግሞ ምንድነው ያለ? ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 16 ላይ ምን ይላል የእግዚአብሔር ቃል? እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። አያችሁ? ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። አካሉ የክርስቶስ ራሱ ኢየሱስ ክርስቶስ ነው አካሉ። ያ የቀን ሰንበት፣ የቀን በዓላት፣ በብሉይ ኪዳን የነበሩ በዓላት፣ የወር መባቻ፣ እነዚህ ሁሉ ጥላ ናቸው። የማን? የኢየሱስ ክርስቶስ ጥላ ናቸው። ሰው የሆነው አምላክ የኢየሱስ ክርስቶስ ጥላ ናቸው። በቀራንዮ የፈሰሰልን መለኮት የተዋሃደው ደም የተቆረሰልን ሥጋ ጥላ ናቸው። ለወንጌል ለአዲስ ኪዳን ጥላ ናቸው። አሁን ጥላ ይጠፋል፣ አካሉ ግን ምንጊዜም አካል ነው አለ። ስለዚህ ዛሬ ኢየሱስ ክርስቶስ ነው። እንዲያውም
እንዲያውም የመጀመሪያዎች ክርስቲያኖች እኮ ይሰበሰቡ የነበረው የጌታ ቀን በተባለችው ዕለተ እሁድ ነው። በብሉይ ኪዳን የጌታ ቀን ቀዳሚት ሰንበት ነበረ። አሁን ግን በአዲስ ኪዳን ግን የጌታ ቀን እሁድ ነው። ሞትና መቃብርን ድል አድርጎ የተነሳበት ትንሣኤው ነው። ዋናው ማረጋገጫችን የሕይወታችን የዘላለም ሕይወታችን ማረጋገጫ ትንሣኤው ነው እና የትንሣኤ ዕለት የጌታ ቀን ይባላል። የሐዋርያት ሥራ ምዕራፍ 20 ቁጥር 7፣ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 2፣ ራዕየ ዮሐንስ ምዕራፍ 1 ቁጥር 10ን ስናይ እሁድ ነው የጌታ ቀን የሚባለው። የመጀመሪያዎች ክርስቲያኖችም ይሰበሰቡ የነበረው እየተሰበሰቡ ይጸልዩ የነበረው አምልኳቸውን ይገልጡ የነበረው በህብረት እሁድ ነበር። በኋላም አባቶቻችን በቀኖና ወሰዱልን። ከዛን ጊዜ ጀምሮ ይኸው እስካሁን ድረስ ስሙ የተመሰገነ ይሁን። እኛ ሰንበት የምንለው የአይሁድን ቀዳሚ ሰንበትን ጌታን ያስገደለችውን ሰንበት ሳይሆን አሁን ሰንበት የምንለው እሁድን ነው። በእርግጥ በቀኖና ቤተ ክርስቲያን አምልኳችን የምንገልጥባቸው ብዙ በዓላት አሉን የተሰጡን። በቀኖና ቤተ ክርስቲያን አጽዋማት እንዳሉን ሁሉ በዓላትም አሉን። ከበዓላት አሁን አንዱ ራሱ የጌታ የልደት ቀን በልደት ቀን በዓልን ስናከብር የጌታ ልደት ስናስብ በዚህ ቀን ልደትን አስቡ አይልም ወንጌል። በዚህ ቀን የተጠመቀበትን የጥምቀቱን መታሰቢያ አድርጉ የሚል የለም። በዚህ ቀን የስቅለቱን አድርጉ የሚል የለም። በዚህ ቀን የትንሣኤውን የምታስቡበት የትንሣኤን በዓል አክብሩ የሚል የለም በወንጌል። ግን በቀኖና ቤተ ክርስቲያን ልክ እንደዚህ ሁሉ በዓላት አሉን ዛሬም። ግን እነዚህ በዓላት እግዚአብሔር እንዲከብርባቸው ደግሞም እነሱ የሚታሰቡባቸው ቅዱሳን ደግሞ በእነሱ ላይ ቅዱሳን ከታሰቡ የሚታሰቡባቸው ቅዱሳንም በእውነት አገልግሎታቸው ምስክርነታቸው የሚነግርላቸው መንክር እግዚአብሔር በላይ ለቅዱሳኑ በቅዱሳኑ ሆኖ እግዚአብሔር የሰራውን ድንቅ ስራ የምንመሰክርባቸው እግዚአብሔርን ደስ የሚያሰኘውን ለሰውም ደግሞ የሚጠቅመውን መልካሙን ስራ እንድንሰራባቸው እንጂ ሰው እንድንከስባቸው አይደለም፣ ሰው እንድንወነጅልባቸው አይደለም። በጣም ጥንቃቄ ያስፈልጋል እና የሆነው ሆኖ መድኃኔ ዓለም ኢየሱስ ክርስቶስ ይህን ሰው የሌለውን ሰው አልጋህን ተሸክመ ሂድ አለው ነው የሚለው። አልጋህን ተሸክመ ሂድ አለው። አሁን እዚህ ላይ ምስጢረ ሥጋዌ ያለበት ይሄ ሰው የለኝም ያለው ሰው የአዳም ምሳሌ ነው። አዳምን ራሱ በነፃ ፈቃድ ጎትቶ ካመጣው ኃጢአት፣ መርገም፣ የዘላለም ሞት፣ የዲያብሎስ ባርነት፣ የዓለመ ሲኦል ኑሮ ሊያድነው የሚችል ማንም አልነበረም። ከመላእክት ወገንም ከሰው ልጆች ወገንም ሊያድነው የሚችል ማንም አይገኝ ነበር። ነገር ግን መለኮት ራሱ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ መድኃኔ ዓለም ኢየሱስ ክርስቶስ ሰው ለሌለው ሰው ሆኖ ብቸኛው አዳኝ ሆኖ በቀራንዮ በፈሰሰ ደሙ በተቆረሰ ሥጋው በቅዱስ ስሙ በቸርነቱ ነፃ አውጥቶታል። አዳም እስከ ዘሩ ድረስ ነፃ አውጥቶታል። እስከ ጌታ ሞት ድረስ በኃጢአት ደዌ ድዊ ሆኖ ነበር የሚኖረው። በእውነት በኩነኔ አልጋ ላይ በሞት አልጋ ላይ ነበር የሚኖረው። አሁን ግን የኛ ጌታ ሰው ሆኜ በመከራ ሞቴ በትንሣኤ ያረጋገጥኩልህን የዘላለም ሕይወት የመለስኩልህን ልጅነትህን በእኔ አምነህ በአብ በወልድ በመንፈስ ቅዱስም ተጠምቀህ ሁለተኛ ተወልደህ ያገኘኸውን ልጅነት መዳንህን የዘላለም ሕይወትን ዓለመገነት መንግሥተ ሰማያትን ተሸክመህ ሂድ አለው የኛ ጌታ። በእሱ ሁላችን ነው ያለን እና
በተለይ በአዲስ ኪዳን ከዚህ የምስራች በኋላ እነዚያስ እሺ የክርስቶስ ደም አልደረሳቸውም፣ የውርስ ኃጢአት ነበረባቸው፣ በክሙ መንፈስ ነው ተይዘው የነበር። አሁን እኛ በምን እናመካኛለን? እንደነዚህ ሰዎች በዓላትን ምክንያት አድርገን፣ አጽዋማትን ምክንያት አድርገን፣ ስርዓተ ቤተክርስቲያን ምክንያት አድርገን፣ እመቤታችን ምክንያት አድርገን፣ ቅዱሳኑን ሁሉ ምክንያት አድርገን፣ ስራ ነገርን ሁሉ ሃይማኖታዊ የሆነ ነገርን ምክንያት አድርገን በእውነት ይሄን ምክንያት አድርገን ሰውን በምቀኝነት፣ በቅናት፣ በተንኮል ሰውን ለመጉዳት፣ ለማጥፋት፣ ከቤተ ክርስቲያን ለማስወገድ እንደዚህ የምንሰራ ካለን በእውነት ከፈሪሳውያን በላይ ፈሪሳውያን የዲያብሎስ ልጆች ነን። እንደዚህ የምናደርግ ካለን ልንመለስ ይገባል፣ ንስሐ ልንገባ ይገባል። በጣም ነውር ነው፣ በጣም ነውር ነው። በተለይም እንደዚህ ብዙ ጊዜ ታመው የነበሩ ሲድኑ፣ ታስረው የነበሩ ሲፈቱ፣ አጥተው የነበሩ ሲያገኙ፣ እንዴ ሰው ንቋቸው የነበሩ ተሹመው ሲከብሩ፣ እግዚአብሔር ከፍ ከፍ ሲያደርጋቸው በእውነት በዚህ ደስ ሊለን ነው የሚገባ እንጂ ሰዎች በጎ ባገኙ ቁጥር የምንከፋ ካለን ደግሞ ከመከፋትም አልፎ የምንወነጅላቸው ስማቸውን የምናጠፋው ካለን በጣም በደል ስለሆነ ንስሐ ልንገባ ይገባል። አንዳንድ ጊዜ አለማወቅም አለበት። በዓላትን በምናከብርበት ጊዜ በተንኮል ብቻ ሳይሆን ባለማወቅም አለ። አንዳንድ ጊዜ ባለማወቅ በቤተ ክርስቲያን ምክንያት፣ ባለማወቅ በእመቤታችን ምክንያት፣ ባለማወቅ በበዓላት ምክንያት፣ ባለማወቅ በአጽዋማት ምክንያት፣ ባለማወቅ ሃይማኖታዊ በሆነ ነገር ምክንያት ሰውን የምንጎዳ፣ ሰውን የምናጠቃ፣ ሰውን የምናሳዝን፣ የሰውን ታሪክ ስም የምናበላሽ አለን። ይህም ደግሞ በደል ስለሆነ ልናውቅ ልንማር ይገባል እና አንድ የገጠር ካህን በጣም የሚገርም ነው። ጊዮርጊስ ቤተ ክርስቲያን ነው የሚያገለግሉት እና በዚህ በገጠሩ ቤተ ክርስቲያኑ ጊዮርጊስ ከሆነ የጊዮርጊስ ዕለት የአካባቢው ሀብታም ገበሬዎች አያርሱም። የአካባቢው ሀብታም ገበሬዎች ስለማያርሱ በሬ ለሌላቸው ለድሆች በሬዎቻቸውን ይሰጣሉ። በዓላት በዚህም አስተዋጽኦ ያደርጋሉ። በገጠሩ እንደየ አካባቢ ሊሆን ይችላል እንጂ በማውቀው አካባቢ ዛሬ የኔ በዓል ነው፣ ጊዮርጊስን አልነካም፣ ተክለ ሃይማኖትን አልነካም፣ ወይም ደግሞ አቦን አልነካም ምን ይልና ያው የሚያከብረውን ቅዱስ እኔ ዛሬ አልሰራም ይላል ገበሬው። አይ እንግዲያው ማትሰራ ከሆነ እባክህልና ያ ጎረቤት የሆነ አካባቢ ያለ ድሃ ገበሬ ይለምነዋል፣ ይሰጠዋል። በወር በዓላት ነው ድሃ ገበሬዎች ጉልማ የሚጎልሙ ማለት የሚያዘምሩ ለልጆቻቸው ለቤተሰቦቻቸው በዚያ ነው። እና አሁን አንድ ድሃ ገበሬ ከሀብታሙ ገበሬ በሬዎችን ተውሶ ማለት ነው ተሰጥቶት የጊዮርጊስ ዕለት ያርሳል። አሁን የጊዮርጊስ ዕለት ትክክል አይደለህም አሉና ካህኑ። ምክንያቱም እሳቸው ካህኑ ስላልተማሩ ልክ ኃጢአት ነው የሚመስላቸው። ኃጢአት አንደኛ በዓላት ሲከበሩ በአዲስ ኪዳን እንደው ቁጭ ብሎ ሲያንቀላፉ መዋል ማለት አይደለም። አከባበሩ ለወንጌል፣ ለቅዳሴ፣ ለቁርባን በጎ ስራ ለመስራት የድሆችን ቤት የወደቀውን በማንሳት ቤት በመስራት የታሰሩትን በመጠየቅ የታመሙትን በመጎብኘት በጎ ስራ በመስራት እንድንውል ነው እንጂ ቁጭ ብለን እንድንውል እንኳን በእውነት በብሉይ ኪዳን በአዲስ ኪዳንም ቅድም እንዳየነው አልነበረም። ሰዎች የሚሰሩትን ይሰሩ ነበር። ስለዚህ እኒያ ካህን ሄደው ያን ገበሬ ድሃ ገበሬ ፍታሉት። ለምን? ዛሬ ጊዮርጊስ ነው። ኧረ እባክዎት እኔ እኮ የወር በዓል ካልሆነ በሌላ ጊዜ በሬ አላገኝም። አሁን በስንት መከራ ያገኘሁትን አሁን እቺ ሰኔ ሐምሌ የአዝመራ ወራት ካመለጠኝ አመለጠኝ ነው። እባክዎት ይተውኝ። ነግሬ ያለው ፍታ ነው የምልህ። በረድ ልታመጣብን ነው፣ ልታስመታን ነው፣ መቅሰፍት ልታመጣብን ነው። እና የጊዮርጊስ ዕለት ተመልከቱ እንግዲህ የጊዮርጊስ ዕለት ስለሰራ ጊዮርጊስ ደስታውን ችሎት
መንፈስ ቅዱስ ደስታውን ችሎት ያ ድሃ ሰርቶ ማግኘት ልጆችን ማሳደጉ ያ ደስታውን ችሎት እንደገና ሊከፋው ያ ግን እኒያ ካህኑ ግን ይመስላቸዋል ባለማወቅ። ስለዚህ መቅሰፍት ልታመጣብን ነው፣ ፍታ። አልፈታም አውግዣለሁ ይላሉ። እንዲህ ነችና ይልና በቃ ይሄን ውግዘትማ ሳይፈቱ እንዳይሄዱ ውግዘት ይከበር ነበር ያን ጊዜ። ሳይፈቱኝ አይሄዱም፣ ይፍቱኝ አልፈታም፣ ይፍቱኝ አልፈታም። በጅራፍ እያገላበጠ ሲገርፋቸው እሺ እግዚአብሔር ይፍታ ፈትቻለሁ። አይ ከዚህ በኋላማ ዜማ ይፍጠሯል። በዜማ ይፍቱኝ፣ እንዲሁ ዝም ብሎ ፈትቻለሁ አይደለም፣ ዜማ ይፍጠሩ በጅራፍ። ያው ገራርፎ ሰደዳቸው። እንዲህ ይባላል። በሌላ በኩል ደግሞ እኔ የማውቀው ታሪክ አሁንም በዚህ በጊዮርጊስ ነው የሚገርመው። አሁን በጊዮርጊስ በዓል በሬ አስፈትተውት አንድ ገበሬ አንዱ ካህን አስፈትተውት እንደዚሁ እሳቸውንም በእውነት ዝም አላላቸውም፣ ግን አወገዙት። በቀጥታ ወደ ሊቀ ጳጳሱ ሄደ ያ ገበሬ። እኔ ከሀብታም በሬ ለምኝን መጎልመው እና የውሎት ብፁዕ አባታችን መምሬ ገሌ አውግዞኝ ውግዘቱን እንዲፈታልኝ እንኳን እንዲያው ባኮት ይንገሩልኝ ብሎ ሄዶ ለሊቀ ጳጳሱ ሲያመለክት ሊቀ ጳጳሱ ጠርተው ጠየቁ። እውነት ሆኖ ሲያገኙ ክህነቱን ሽረውታል። ቅስናውን ነው የሻሩት። አቶ ብያለሁ ነው ያሉት። ደም አልቅሶ እስኪመለስ ድረስ አቶ ብያለሁ። ምክንያቱም እንደው ዝም ብሎ እንዲያደረከው ግጃለሁ ውግዘት መጫወቻ አይደለም እና ይሄ ባለማወቅ ነው። እያወቅን የምናደርግ ግን እንጠንቀቅ። ቅድም እንዳልኩት ያለ ንስሐ ሌላ መድኃኒት የለውም። ያለ ንስሐ መድኃኒት የለውም። በሌላ በኩል በእውነቱ አሁን እዚህ የምንማረው አልጋህን ተሸክመ ሂድ አለው። 38 ዓመት ሙሉ ተሸክማ የኖረችውን አልጋ ተሸክሟት ሄደ። የታደለች አልጋ በእውነት እናት በማህፀኗ 9 ወር ከ5 ቀን በጀርባዋ ትምህርት ደግሞ ልጆች እስኪጨርሱ ድረስ ተሸክማ አባት ተሸክመው አስተምረው መጨረሻ ደግሞ ተሸክመው የኖሩትን ወላጆች እንደገና ተሸክማችሁ ለማስደሰት ያበቃችሁ ልጆች እንኳን ደስ ያላችሁ። ገና ለዚህ ያልበቃችሁን ደግሞ ያሳካላችሁ፣ ወላጆቻችሁን ለመሸከም ያብቃችሁ። ይህን ሁሉ እድል ያላገኛችሁ ደግሞ ከባድ ጸጸት ስለሆነ ጽናቱን ይስጣችሁ። ሸክም የከበረባቸው ስንቶች ወገኖቻችን አሉ። በእውነት የእነሱንም ደግሞ የወንድሞችን ሸክም ተሸከሙ ይላል ወንጌሉ እና በእውነቱ ሸክማቸውን አስወግደን የደስታ ሸክም ተሸክመው ደስ ብሏቸው እንዲሄዱ የምንችለውን ሁሉ ማድረግ አለብን። አገራችን ኢትዮጵያ በእውነቱ ይህን ያህል ዘመን ተሸክማ ኖረች። እስካሁን ድረስ ግን የሚሸከማት አላገኘችም። አሁንም ቢሆን በኢትዮጵያ ላይ ነው። ሁሉም እየነገርን ያለ ነው በኢትዮጵያ ላይ ነው። ቤተ ክርስቲያናችን 1600 ዓመት ሙሉ ሲኖዶስ ሳይኖር ተሸክማ ኖረች ማለት አባቶቻችን ተሸክመው ኖሩ። ከእንግዲህ ደግሞ እነሱን ልንሸከም ይገባል። የቤተ ክርስቲያናችን ሸክም እኛ ተሸክመን ልንሄድ ይገባል። ከዚህም ሁሉ በላይ ምእመናን እግዚአብሔር መንፈስ ቅዱስ ፈቃዱ ሆኖ ለንስሐ አብቅቶን በቅዱስ ቁርባን ተቀድሰን ምሕረቴን ጸጋዬን ይቅርታዬን ተሸክመ ሂድ ለማለት ያብቃን። ስሙ ለዘላለም የተመሰገነ ይሁን። ለዛሬው ከዚህ ላይ ይበቃናል።